ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ቪዲዮዎች ቤተሰቦች እንደምን ቆይታችኋል? ዛሬም ባን ቪዲዮ መጥቻለሁ። ይህ ከበዓል በኋላ የመጀመሪያ ቪዲዮአችን ነው። በዚህ ቪዲዮአችን እንግዲህ የአፍላ ፍቅር ተዋንያንን ድሮና ዘንድሮ እንመለከታለን። ትናንትና ዛሬያቸውን እናነጻጽራለን። ምንም እንኳን ድሮና ዘንድሮ ለመባል ረጅም ዓመት የዘለቁ ናቸው ባይባልም አፍላ ፍቅር እንግዲህ ከሁለት ወራት በኋላ 2 ዓመታትን ይደፍናል። 120 ኤፒሶዶችንም ወደ ተመልካች ማድረስ ችሏል። እጅግ በጣም ተወዳጅ ድራማ እንደሆነ እናውቃለን። ከዚህም ተወዳጅ ድራማ ጋር የመጡት ተወዳጆቹ ተዋናዮች በዚህ 2 ዓመት መካከል ምን አይነት ለውጦችን አሳይተዋል አብረን እንመለከታለን። አብራችሁ ከዘለቃችሁ በእርግጠኝነት ደግሞ ትዝናናላችሁ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ለኔ ትልቅ ስጦታ ነው። ይህንን ብያችሁ ወደ ቪዲዮ ሀሳብ ልግባ። በመጀመሪያ የምንመለከተው ከአፍላ ፍቅር ተዋናዮች መካከል በብዙ ስራዎቿ የምናውቃት በፊልሞች በተከታታይ ድራማዎች ደግሞ ጥሩ ብቃቷን እያሳየች የምትገኘው ፊዮሪ ነች። ቤተልሔም ኩምሳ ቤሪ አለም ደግሞ በገጸ ባህሪ ስሟ ፊዮሪ እንግዲህ በቲክታክ ከፍተኛ ተከታይ ካላቸው የአፍላ ፍቅር ተዋናዮች መካከል ግንባር ቀደሟ ነች። ከዚህ ቀደም እንግዲህ በራንሰም ተይዞ የነበረውን የተከታዮች ሪከርድ አሁን ላይ ደግሞ ፊዮሪ ተቀብላለች። ፊዮሪ አሁን ላይ ከ714 ሺህ በላይ ተከታዮች አሏት በቲክቶክ። ራንሰም ከዚህ ቀደም 600 ሺህ ቀድማ በመግባት እሷን ትበልጣት ነበር። አሁን ላይ ግን ፊዮሪ 714 ሺህ ደርሳለች። የራንሰምን ደግሞ በኋላ ላይ እንመለከታለን። እንደምታውቁት እንግዲህ ፊዮሪ አለም ደግሞ ቤሪ ቲክቶክ ላይ ስትመጣ ይዛው የመጣችው እንዲህ አይነት ቪዲዮችን ነበር። ቲክቶክ ላይ ስትመጣ ይዛቸው የመጣቸውን ቪዲዮች እናውቃለን። የሴቶችን ልብሶች እንዴት አድርገው ደግሞ በተለያዩ አይነት ስታይሎች መልበስ እንደሚችሉ፣ ፓንቶችን ሳይቀር እንዴት አድርገው ደግሞ ቦዲ አድርገው መልበስ እንደሚችሉ ስታሳይ ነበረ። ልብሶችን እንዴት አድርገን ቀይረ መልበስ እንደምንችል ብላ በጣም ቀላሉ መንገድ፣ እንዲሁም ደግሞ ሴቶች አንድን ልብስ እንዴት አድርገው በ2 በ3 መንገድ መልበስ እንደሚችሉ ታሳያለች። ይህንን ቪዲዮዋን ደግሞ እጅግ በጣም ብዙ ሰዎች ይመለከታሉ። በሚሊዮኖችም የሚቆጠር ቪዲዮዎች ናቸው ያሏቸው። በዚህም እንግዲህ ብዙ ተከታዮች ማፍራት ችላለች። 714 ሺህ በላይ ተከታዮችን ማፍራት ችላለች። ፊዮሪ እንግዲህ በመጀመሪያ የመጣችበትን እነዚህን ቪዲዮዎች ስንመለከት በጣም ቀጫጫ ነበረች። እንግዲህ የዚህ ቅጥነት እንግዲህ ምክንያት ምንድነው ብትሎኝ ምክንያቱ ይህ ይመስለኛል። ፊዮሪና ደንባሪት ብዙን ጊዜ ምግብ ጨብጠው ነው የሚታዩት። ደንባሪት በኋላ ላይ የምንመለከት ነው የሚሆነው። ቡናም ከእጇ አይታጣም። ላይቭ ላይ እንኳን ስትገባ ቡና እየጠጣች ነው የምትገባው። ከምግብ ጋርም ያላትን ቅርበት በደንብ ማስመልከት የቻለ ነው። እናም ፊዮሪ ባለፉት 2 ዓመታት አፍላ ፍቅር ጋር በምትጓዝባቸው በጣም ቀጭን ከነበረችበት ዛሬ ላይ ያለችበትን እንግዲህ ድሮ ይህን ትመስል ነበር፣ ዛሬ ደግሞ ወይንም ዘንድሮ ይህንን ትመስላለች። ምን አይነት ለውጥ ተመለከታችሁ? ፊዚካሊ እኔ በደንብ አድርጎ የሚታይ ለውጥ አሳይታለች ብዬ አስባለሁ። ምንም እንኳን አንዳንዶቹ በደንብ የጎላ ልዩነት ነው ባይባልም ወይንም በደንብ ወፍራለች ባይባልም በደንብ የሚታይ ልዩነት ግን የሚታይ ይመስለኛል። በጣም ነው የወፈረችው። በደንብም አድርጋ ምግቡ እንደያዘችው ያስታውቃል። እንግዲህ ከዚህም በላይ ደግሞ ፊታቸው እንግዲህ እየጠራ ነው የመጣው። ሰዎች እየሸበሉ ነው እየሄዱ ያሉት። ፊዮሪ በፊትም አትታማም፣ በውበት ቆንጅዬ ነች። ይሁንና ግን አሁን ላይ ደግሞ ይበልጥ ፊታቸው እየጠራ በደንብም ደግሞ ፊታቸው እየጠራ ደግሞ እየቆነጁ ነው የመጡት። በጣምም ደግሞ አምሮባታል። ከዚህም በኋላ ደግሞ ትላልቅ ነገሮችን እንጠብቃለን። ምናልባትም ደግሞ ከዚህ በኋላ በተለያዩ ስራዎች ደግሞ ሰርተው ሲሳካላቸው ከፍ ሲሉ ሲያድጉ ደግሞ ከዚህም በላይ ደግሞ አምሮባቸውም ሰፍተውም ደግሞ እንመለከታቸዋለን ብለን እናስባለን። በብዙም አድገው ደግሞ እንደምናያቸው ምንም ጥርጥር የለኝም። ያላቸው ብቃት ለዚያ የሚጋብዝ ነው። ሌላው ደግሞ እንመልከት። ወደ ሌላኛው አይቱ ተዋናይት ስንሸጋገር ሁለተኛ ላይ የምንመለከተው ደንባሪትን ነው። እንግዲህ ደንባሪት እንደምታውቁት በጣም ቀጭን ነበረች። በጣምም ስሊም የምትባል አይነት ሴት ነች። መጀመሪያ ላይ የነበሩትን ደግሞ ቪዲዮዎች እየተመለከትኩኝ ነበረ። ለምሳሌ እነዚህን ቪዲዮዎች ብትመለከቱ በጣም ቀጭን ነበረች። እንግዲህ ያኔም የነበረ ጥርሷ ብቻ ነው አሁን ላይ ያለው። በደንብ አድርገን መመልከት እንችላለን። ደንባሪት እጅግ በጣም ነው የወፈረችው። በነገራችን ላይ አንዳንድ ፎቶዎቿን በኮሚዩኒቲ ፖስቶች ላይ ስፖስት ብዙ ሰዎች ኮሜንት ሴክሽን ላይ እየገቡ እያረገች ነው የምትመስል ይሉ ነበረ። ለማንኛውም እንደዛ የሚያስብል ባይሆንም በደንብ የሚታይ ውፍረት ነው የወፈረችው ደንባሪት። እንግዲህ ከዚህ ቀደም እንግዲህ ሸንቃጣ የምትባል አይነት ሰው ነች። አሁን ላይ ግን በደንብ አድርጋ ነው የወፈረችው። ፊቷ ላይም እንዲሁም ደግሞ ከፊቷም ሌላ ደግሞ አካላቶቿ ላይ በደንብ አድርጎ የሚታይ ደግሞ የውፍረት ለውጦችን እንመለከታለን። በጣምም ወፍራለች። በነገራችን ላይ የወፈረችው ስጋዋ ብቻም ሳይሆን ኪሷም ወፍሯል። እንግዲህ ደንባሪት የድርጅት ባለቤት ነች። እንዲህ ስላችሁ ደግሞ መንገድ ላይ ጠብቋታሉ። ለማንኛውም ግን እያደገች ነው የመጣችው። በጣም ደግሞ ወፍራለች። ብዙ ስራዎች ደግሞ እየተመለከትናቸው እንገኛለን። ጎበዝ ተዋናይትም እንደሆነች እናውቃለን። ኤደን ላይ ደግሞ አሁን ዋናውን ካራክተር እየተጫወተች በደንብ አድርጋ ደግሞ ያላትን ብቃት እያሳየችን ነው የምትገኘው። በሌሎች ስራዎችም ደግሞ እንደምትመጣ ምንም አንጠራጠርም። ኦፍኮርስም እያየናት እንገኛለን። ይሁንና ግን ደንባሪት ከየት ይህን ውፍረት አመጣችሁ ብንል ላይፍ ላይ ይዛቸው ጨብጣቸው የምትገባቸው ምግቦች ናቸው የሰጧት ለማለት የሚያስደፍር ነው። ከምግብ ጋር ያላት ነገር በደንብ እየጠበቀ ይመስላል። ቡናም ደግሞ ጨብጣ ነው ላይቭም የምትገባው።
የቡናና የምግብ ፍቅሯ ነው መሰለኝ ለዚህ አድርሷታል። ባለፉት 2 ዓመታት አፍላ ፍቅር በመጣበት መንገድ በዚህ ልክ የሚታይ ለውጥ ደግሞ እንድንመለከት አስችሎናል። የሷ ለውጥ ማለት ነው። ከዚህም ጋር እንግዲህ ድራማው ላይ አብሯት ፍቅረኛ ሆኖ የሚሰራው ሚኪ እርጉዝ አይጥ መስላል እስከመባል ድረስ የደረሰው ውፍረት ነው የወፈረው። እንደምታውቁት እንግዲህ እዚህ ጋርም ቪዲዮ ላይ እንደምትመለከቱት በጣም ቀጭን ነበረ ከዚህ ቀደም ማለት ነው። በእነዚህ 2 ዓመታት በነገራችን ላይ 2 ዓመት ምን ያህል ሰፊ ዓመት እንደሆነ ምናልባትም ደግሞ 1 ዓመት ከምናምን ነው እነዚህ ጥቂት ጊዜያት ወይንም በጣም ጠባብ ጊዜ ነው። ይሁንና ግን በደንብ አድርጎ የሚታይ ለውጥ ሰዎች ላይ መመልከት ችለናል። 2 ዓመትን በጣም ሰፊ ዓመት እንደሆነ መመልከት የቻልኩበት ነው። ለማንኛውም በ2 ዓመታት መካከል ነው እንዲህ አይነት ለውጦችን እነሱ ላይ የተመለከት ነው። 2 ዓመት እንኳን በደንብ አልሞላም፣ ገና 1 ዓመት ከምናምን ነው። በእነዚህ ጊዜያት እንግዲህ ይህንን ያክል ለውጥ ማሳየት ችለዋል። ከዚህስ በኋላ ምን አይነት ለውጦችን እንመለከታለን ነው ወይንስ ወደ ጂም ገብተው ሸንቀጥ ብለው ደግሞ እንመለከታቸዋለን? አብረ የምንመለከት ነው የሚሆነው። ባለው ወይንም ፍቅረኛ ሆኖ የሚሰራው ሚኪ ያራዳው ልጅ ሚኪ ማለት ነው በጣም እንደወፈረና እርጉዝ አይጥ እንደመሰለ የሚናገሩት ሰዎች ነበሩ። በደንብ እንደወፈረ በደንብ ማየት እንችላለን። እዚህ ጋር ያለውን ሚኪ ተመልክተን ደግሞ እዚህ ጋር ያለውን ስንመለከት በደንብ አድርጎ የሱን ለውጥ እንመለከታለን። እዚህ ጋር እንግዲህ ጉንጩ እስኪሞላ ድረስ እንግዲህ ቦርጭ አካባቢ ሰፋ ሰፋ ብለዋል እየተመለከትን ነበር። ለማንኛውም ባልና ሚስት ናቸው የወፈሩት ለማለት ነው። በደንብም ነው የተመቻቸው። አፍላ ፍቅር እንግዲህ በደንብ አድርጎ እየተንከባከባቸው እንደሆነ ማሳያም ጭምር ይመስለኛል። ሌላውን ደግሞ እንመልከት። ወደ ሌላኛው እንሸጋገር። ወደ ሌላኛይቱ ተዋናይት ስንሸጋገር እንግዲህ የምንመለከተው ራንሰምን አሊያም ደግሞ ሶሲ ነው። ሶሲ እንግዲህ እንደምታውቁት ቲክቶክ ላይ መጀመሪያ በመጣችበት ሰሞን በነገራችን ላይ በጣም ትንሹ የታየው ቪዲዮ የሷ ነው። 16000 ከምናምን ነው የመጀመሪያ ቪዲዮ የታየው። ቼክ እያደረግኩኝ ነበረ። እናም ቀስ በቀስ ደግሞ እያደገች ነው የመጣችው። በጣም ብዙ ተከታዮች ካሏቸው የአፍላ ፍቅር ተዋናዮች መካከል አንዷ መሆን ችላለች። ከ600,000 በላይ ተከታዮች ናቸው ያሏት። ምናልባትም ከዚህ በኋላ ከፊዮሪ ቀጥሎ ትልቅ ተከታይ ያላት የአፍላ ፍቅር ተዋናይ ትሆናለች። በጣም ጎበዝ ተዋናይትም እንደሆነች እናውቃለን። ሶሲን እንግዲህ መጀመሪያ ላይ የምናውቃት በምታለቅስባቸው ቪዲዮቿ ነው። እያነባች እያለቀሰች ነው የመጣችው። ፋይናሊ ደግሞ አሁን ላይ ያለችበትን ሁኔታ መመልከት እንችላለን። እዚህ ጋር ደርሰናል። በደንብ አድርገንም ተለውጠናል፣ አድገናል። ያኔ እንግዲህ እንዳልኳቸው እያለቀሰች ነበር ቪዲዮችን የምትሰራው፣ የለቅሶ ቪዲዮችን እንዲሁም ደግሞ የአክቲንግ እንዲሁም ደግሞ የሊፕሲንግ ቪዲዮችን ስትሰራ ነው የምንመለከታት። በዚህም ደግሞ ብዙ ሰዎች ይወዷታል፣ ብዙ ሰዎችም ደግሞ አሁን ላይ ይከተሏታል። በጣም ተወዳጅ ተዋናይት ነች፣ በጣም ጎበዝ ተዋናይት ነች። በነገራችን ላይ በጣም ከማደንቃቸው የአፍላ ፍቅር ተዋናዮች መካከል አንዷ ነች። ትወናዋ ደግሞ የራሷ የሆነ ነገር አላት። በደንብ ውጭ ላይ ያለችውን ሶሲን እና ደግሞ ስተውን ያለችውን ሶሲ ስንመለከት ቶታሊ የተለያዩ ሰዎች ናቸው። በጣም ጎበዝ ተዋናይት እንደሆነችም መመልከት እንችላለን። ብዙ ሰዎችም አድናቆታቸውና ፍቅራቸውን ሲገልጹላት እመለከታለሁ። ይዛት የመጣችው ወይንም ወደ ህዝብ ያደረሰቻት ሶሲ የምትባለውም ገጸ ባህሪ በደንብ የምትወደድ አይነት ገጸ ባህሪ፣ ቀበጥ የሆነች ገጸ ባህሪ ነችና በጣም ተወዳጅ ነች። ለማንኛውም ሶሲ እንግዲህ መጀመሪያ ላይ ከነበረችበት ይህን ተመልከቱ። እንግዲህ እዚህ ጋር አይ ወሬ እናቴ ትሙት ወሬ የራሱ አንድ ወሬ አንተ ይሄ ነገር በግለሰብ ደረጃ አለ እንዴ? ሰው የነበረው ብዙ ቪዲዮቿን እየተመለከትኩኝ ነበረ። እነዚህን ሁሉ ቪዲዮዎች ስክሮል አድርጋችሁ የተመለከታችሁ እንደሆነ በደንብ አድርጋችሁ ዛሬ ላይ ያለውን ለውጥ መመልከት ትችላላችሁ። ሰው በነገራችን ላይ ውፍረት ብቻ አይደለም የሚወፈረው፣ ቁንጅናም ጨምረናል። በደንብ አድርገንም ደግሞ ውብ ሆነናል። እዚህ ጋር ነው የምትመለከቱት። ፊታችን እዚህ ጋር ነበረ። እንግዲህ ለሶሲ የደረስክ ጌታ ለእኛም ድረስልን የሚያስብል አይነት ለውጥ ነው ሶሲ ጋር የተመለከት ነው። እዚህ ጋር ያለውን ቪዲዮ ተመልክታችሁ አሊያም ደግሞ እዚህ ጋር ያለውን ጋቢና ተመልክታችሁ ደግሞ ወደ ሌላኛው ከፍ ብላችሁ ሄዳችሁ አሁን ላይ ደግሞ ሌተስት የሆኑ ቪዲዮዎችን ብትመለከቱ በደንብ አድርጋችሁ ልዩነቱን መመልከት ትችላላችሁ። እኔም በደንብ አድርጌ ለውጧን ተመልክቻለሁ። ምን ያህል ደግሞ 2 ዓመት ሰፊ ዓመት እንደሆነ ቅድምም ብያችኋለሁ። 2 ዓመት እንኳን አልሞላም፣ ገና 1 ዓመት ከ7-8 ወር ነው አፍላ ፍቅር አየር ላይ ወይንም ህዝብ ጋር መድረስ ከጀመረ። በእነዚህ ጊዜያት አፍላ ፍቅርም እየተሻሻለ እያደገ ነው የመጣው። እነሱም ደግሞ እየተሻሻሉ እያደጉ ነው የመጡት። አሁን ላይ ደግሞ እዚህ ጋር ደርሰናል ማለት ነው። ከዚህ በኋላ ደግሞ በጣም ጎበዝ ተዋናዮች ስለሆኑ በሌላም ስራም እየመጡ ነው። በጣም ጎበዞች ናቸው። በተለያዩ ስራዎችም እየመጡ ይገኛሉ። ከዚህም በኋላ ብዙ ነገሮችን ከነሱ እንጠብቃለን። ለማንኛውም የሶሲን ለውጥ እንዴት ተመለከታችሁ? እናንተ ኮሜንት ሴክሽን ላይ ንገሩኝ። እኔ ግን በደንብ አድርጎ የሚታይ ለውጥ በቁንጅናም በውፍረትም በደንብ አድርገን ቆንጅተን ወፍረንም ነው የመጣ ነው። እያደግንም እንገኛለን። እንዴት ተመለከታችሁት ትነግሩኛላችሁ። ሌላውን ደግሞ እንመልከት። ቤዛን እዚህ ጋር እንመልከት። ቤዛ እንግዲህ አፍላ ፍቅር ተዋናዮች መካከል ጥሩ ተከታዮች ካሏቸው ወይንም ከፍተኛ ሊባል የሚችል ተከታይ ካሏቸው ሰዎች መካከል አንዷ ነች። ምንም እንኳን ለ600-700 ሺህ ገብታለች ባይባልም ከፍተኛ ተከታዮች ካሏቸው የአፍላ ፍቅር ተዋናዮች መካከል አንዷ ነች። ይቺ ተዋናይት እንግዲህ በመጣችባቸው መንገዶች እንግዲህ እንደ ሌሎቹ ወፍራለች። ምንም እንኳን እንዲህ የሚታይ የጎላ ለውጥ ባይታይባትም ወይንም እንዲህ
ፊዚካሊ ያላትን ለውጥ ስንመለከት በደንብ ሲግኒፊካንት ለውጥ ነው ባይባል እንዲህ ትልቅ በደንብ ጎልቶ የሚታይ አይነት ለውጥ ነው ባይባልም የእሷም ውፍረት በደንብ ተደርጎ የሚታይ ነው። ሰዎች እዚህ ጋርም እንደ ቆንጆ ለማየት ይህንን ቪዲዮ ጎን ለጎን አድርገው መመልከቱ በቂ ነው። በደንብ አድርገው ቆንጅተዋል፣ ወፍረዋልም። አፍላ ፍቅር እንግዲህ ቤት ውስጥ ብዙ ቆነጃጅቶችን አስቀምጦ ሲያሳድግና ሲያሳምራቸው ነበር፣ ቆንጆም ሲያደርጋቸው ነበር። ብዙ ሰዎችም እንግዲህ ከሚያፈቅሯቸው የአፍላ ፍቅር ተዋናዮች መካከል ቤዛ አንዷ እንደሆነች እናውቃለን። በነገራችን ላይ እኔ ብቻ ነኝ ማላፈቅራት እንዳለላችሁ ትላለ። ከዛ ለማንኛውም ቤዛ በደንብ አድርጋ ቆንጅታለች። ሌላውን ደግሞ ስንመለከት ጓደኛዋን ሄለንን ወይንም ሩትን እንመለከታለን። ሩት እንግዲህ ምናልባትም ብዙ አፍቃሮች ያሏት ሴት ነች። እንግዲህ አፍላ ፍቅር ተዋናዮች መካከል ቆንጆ ከሚባሉ ሴቶች መካከል አንዷ ነች፣ ምንም ጥያቄ የለውም። መጀመሪያ ላይ እሷም ትዩን ቤዛ ይዘው የመጡት እንግዲህ የሊፕሲንክና የዳንስ ቪዲዮዎችን ነው። የዳንስ ቪዲዮ ግን እየተሻሻለ ደረጃውም ከፍ እያለ እንዲሁም ደግሞ ጥራቱም እንደዛው ከፍ እያለ በዳንስም ብቃታቸው ከፍ እያሉ ነው የመጡት። ለማንኛውም ወደ ሩት ስንመለስ የሩትን ወይንም የሄለንንም ለውጥ እዚህ ጋር መመልከት እንችላለን። ሄለን እንግዲህ እዚህ ጋር ነው የነበረችው። በደንብ አድርጎ እንግዲህ የእሷ ለውጥ በደንብ የሚታይ ለውጥ ይመስለኛል። በጣም ቀጭን ነበረች፣ ቅጥነትም ያምርባታል። አሁንም ያለችበት ያምርባታል። ምናልባትም ወፍራ ልንመለከታት እንችላለን። አሁንም ልታምር ትችላለች። ልጅቱ በጣም ቆንጆ ነች፣ ብዙ ሰዎችም ይወዷታል። መጀመሪያ ላይ ያለውን ይህንን ቪዲዮ ተመልክተን ደግሞ አሁን ያለችበትን ደግሞ ይህንን ቪዲዮ ስንመለከት በደንብ አድርጎ የሚታይ ነው። ፍቅር ተዋናዮች ላይ በደንብ አድርጎ የሚታይ ለውጥ ነው እየተመለከትን የመጣ ነው። በደንብ አድገዋል፣ በደንብም ደግሞ ፍረዋል። በነገራችን ላይ የአፍላ ፍቅር ተዋናዮችን እንግዲህ የሚታይ ለውጦችን እንዲያድገን ስክሪን ላይ መመልከት የምንችላቸውን ለውጦች ስለገመገምን ነው እንጂ በጣም ጎበዝ ልጆች ናቸው። በጣምም እያደጉ ያሉ ሰዎች ናቸው። በኋላ ላይም ብዙ ነገሮችን ከነሱ እንጠብቃለን። በነገራችን ላይ ከዚህ ጋር ተያይዞ አንድ ነገር ባነሳ ደስ ይለኛል። ከሰሞኑ አንድ ቪዲዮ ቲክቶክ ላይ የተመለከትኩኝ ነበረ። በዚህ አጋጣሚ ላንሳው ብዬ ነው። ይህም ቪዲዮ እንግዲህ አፍላ ፍቅርን ለመተቸት የተሞከረበት ነው። ምን ለማለት ነው እንግዲህ ማንም ተነስቶ ድራማ የሚሰራበት የፊልም ደረጃ ወረደ የሚል አይነት ሀሳብ ያለው ነው። ይህንን ሀሳብ እንግዲህ ያነሳው ሰው ምናልባት ትችቱን ኋላ ላይ ደግሞ ሆልድ እንዲያደርግ ያደረገበት ዋናው ምክንያት ይመስለኛል። ቪዲዮ ላይ እንግዲህ ሲናገር እንደነበረው ከሆነ የፊልም ደረጃውን ዝቅ አድርጋችሁታል አይነት ነው ንግግሩ። እንግዲህ ማንም እየተነሳ ፊልም ይሰራል፣ የፊልም ደረጃ ወርዷል ነው የሚለው። ከዚያ በኋላ ሄዶ ዩቲዩብ ላይ ቼክ እንዳደረገና ቪዲዮ ደግሞ ሲመለከተው አዳዲስ ሰዎች ከዚህም ከዛም እየተነሱ እየሰሩት ነው አይነት ነገር ለማለት ነው የፈለገው። ይሁንና ግን ስራውን ሲመለከተው ተቀባይነት እንዳለው ሲመለከት የወደዳችሁም ሰዎች አላችሁ፣ ይመቻችሁ ብሎ ነው የተወውና ለማንኛውም የምሰራቸው ስራዎች በነገራችን ላይ ቀዳዳዎች ካሏቸው ብዙ ተቺዎች ይመጣሉ። ነገር ግን ቀዳዳ የደፈናችሁለት እንዲሁም ደግሞ ሰው ጋር ተቀባይነት ያገኘ እለት ተቺዎች መናገር እንዳይችሉ ምናልባትም ደግሞ አቃቂር ማውጣት እንዳይችሉ ሆኖ ሲሰራ በነገራችን ላይ ሁሌም አንገታችሁን ቀና አድርጋችሁ ነው የምትሄዱት። እኔ የተመለከትኩት እሱን ነው። አፍላ ፍቅርን ሊተቸው ሄደ። ከዚያ ጋር ሲመጣ በመቶ ሺዎች የሚቆጠሩ ሰዎች ይመለከቱታል። መተቸት አልቻለም። ከዚያም በኋላ ያንን ሀሳብ እርግፍ አድርጎ ትቶ ይመቻችሁ ብሎ ነው የተወው። ለማንኛውም ለትችት የማይመች ስራ እየሰራችሁ ስለሆነ በርቱ ለማለት እንፈልጋለን። አፍላ ፍቅሮች ያላችሁን ደግሞ ጥራት ደግሞ ከዚህም በላይ ከፍ አድርጋችሁ እንደምትመጡ ጥርጥር የለኝም። አፍላ ፍቅር ምንም እንኳን ባለፉት 120 ክፍሎች የዘለቀ ቢሆንም እስካሁን ድረስ በጉጉት የሚጠበቅ ድራማ ነው። የማይሰለች እጅግ በጣም የሚገርም አይነት ድራማ ነው። አሁን ላይ ደግሞ የዛው የአፍላ ፍቅር ደራሲ ምስክር ፍስሐ ሲሆን አሁን ላይ አዳዲስ ድራማዎችን ይዞ ነው እየመጣ የሚገኘው። ከነዚህ መካከል በጣም የወደድኩት ኤደን ነው። ኤደን እንደ አፍላ ፍቅር ምናልባትም ከአፍላ ፍቅር በላይ በደንብ አድርጎ ሰፊ ኦዲየንስ ጋር መድረስ የሚችል ስራ ነው። አሁን ላይ ደግሞ በእንጎቻ ሲኒማ የዩቲዩብ ቻናል ነው እየተለቀቀ የሚገኘው። ከዚህ ቀደም በአፍላ ፍቅር የምናውቃቸው ተዋናዮችም እየተሳተፉበት ይገኛሉ። ለማንኛውም የአፍላ ፍቅር ተዋናዮችን ድሮና ዘንድሮ የተመለከትንበት ቪዲዮችን ይህንን ይመስል ነበር። አብራችሁን ስለዘለቃችሁ ስላዳመጣችሁኝም እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።